ጉዳዩ ምን አለ መሰለህ? አዲስ አበባ ዩኒቨርሲቲ ተማሪ ወንድም ነበረኝ። ኮምፒውተር ሳይንስ ተማሪ ወንድም በጣም ጎበዝ እሺ እና ተረጋግተሽ ንገሪኝ። እና ከዛሬ 5 ወር በፊት ገደሉብኝ። ሰው ሀገር ተቃጥዬ ያስተማርኩት ወንድሜ ነው። እያስፋል ብሎ ደግሞ ጭራሽ ወንድ ደሙ እንኳን እንዳይወጣ ቀበሩት። ምን ልሁን? እሺ ግራ ገባኝ። ወዴት ልሂድ? ጨነቀኝ። ልደት እኔ እነሱን አስተምራለሁ ብዬ ናፍቆኝ እንኳን አንድ ቀን አይነት አላየሁትም። ወንድሜን በድሎብኝ። በዛ ላይ በጣም ጎበዝ ተማሪ እጅግ በጣም 10ኛ ክፍል ስትሬት ያመጣ ነው። እንደ ክፍል አይደለም እንደ ትምህርት ቤት አንደኛ የወጣ ልጅ ነው። 12ኛ ክፍል 593 አምጥቶ አዲስ አበባ ዩኒቨርሲቲ የገባ ነው። ስኮላርሽፕ ደርሶት ወደ አሜሪካ ሊሄድ ፕሮሰስ ላይ የነበረ ልጅ ነው። እኔ 7 ዓመት ሰው ሀገር ስቀጣን እነሱን ለማስተማር ነበር የራሴን ህይወት ረስቼ ለእነሱ የኖርኩት። ልጅ በዛ ላይ በጣም ንጹህ ልጅ ነው። በጣም ንጹህ ልጅ ቆራቢ ግቢ ጉባኤ ተማሪ ኪዳነ ምሕረትን በጣም ነው የሚወዳት። እጅግ በጣም ይዘክራታል። ምን አድርጓቸው ይህን እንዳሰቡለት አላውቅም። በሎብኝ ወንድሜ። ምን ልሆን? እስኪ ንገረኝ፣ ምን ልሆን? መክሰስ እየተቻለ አንከስም ሲሉ ምን ትላለህ? ይዘውታል፣ ግን ሊለቁት ነው ልጁን። አሁን ባስታመመው አምና ታሞ ባስታመመው እሱ ግን መርዝ አጠጣ። ባመነው ከዳው። አዲስ አበባ ዩኒቨርሲቲ ነው። አዲስ አበባ ዩኒቨርሲቲ ኮምፒውተር ሳይንስ 4ኛ ዓመት ተማሪ ነው። ዘንድሮ ሰኔ ሊመረቅ ነበር። ሰኔ የተመረቀው ልሸኘው ነበር እቅዳችን። በሉብኝ። በጣም ያሳዝናል። ደግሞ ከእሑድ ቆርቦ ህዳር 16 እሑድ 15 ነበር። እሑድ ቆርቦ ሰኞ ግን 16 ኪዳነ ምሕረት ነበር። አስቀድሶ ዘክሯት ስዕል አድኖ ቁጭ ባለበት ማታውን ገደሉት። ምናልባት አንቺም ተለይቶሽ ሊሆን ይችላል። አንቺም ተለይቶሽ ሊሆን ይችላል። የለፋሽበት ዋጋ የከፈልሽበት ቋንቋውን ተቀበሏል ይችላል። ነገር ግን ስጋው ደግሞ ተቀበለ። በዛው ቀን ከዚህ ዓለም ድካም ማረፍ ማለት ወደ እግዚአብሔር መንግስት በቀጥታ መጨመር ነው። እና ያሰብነው ነገር ስላልተሳካ እንዳሰብነው ነገር ተመርቆ ሌላም ነገሮችን እንመኛለን። ግን እግዚአብሔር በክብር እንደተቀበለው ነው የማስበው። የወንድምሽን እንግዲህ ደሙን ወይንም ለዚች ለጠፋች ነፍስ ምድራዊ ፍርድን ይገባታል። እግዚአብሔር አምላክ እንግዲህ መቼስ የበቀል አምላክ ዝም አይልም። ገዳዮችን ዝም አይልም። ጊዜ ጠብቆ ሰዓት ጠብቆ ቦታ ጠብቆ እግዚአብሔር የበቀል አምላክ ነው። እኔ ግን ያስቀናኝ ነገር ቢኖር ምንድነው ቅዱስ ሥጋውና ወደ እግዚአብሔር መሄዱ። ይሄ እንዴት ያለ ስኬት ነው! ለመናገር አንድ ክርስቲያን ሰማዕትነት ነው ብዬ ነው የማምነው። የልጃውን ሰማዕት ነው የሆነው። ይህንን ትልቅ ሚስጥር የዚህ ትልቅ ሚስጥር ተካፋይ ሆኖ ወደ እግዚአብሔር መሄድ ማለት ያውም በወጣትነቱ ያውም በዕለተ ቀኑ በጣም ትልቅ ነገር ነው። ግን እግዚአብሔር ያበርታሽ፣ የሀዘን ዳርቻ ያደርግልኝ፣ ምድራዊ ፍርድን እግዚአብሔር ይስጣችሁ። ነፍስ ጠፍታ አትቀር።
ላጠፏት ሰዎች እግዚአብሔር እንግዲህ ፍትህ ከመድኃኒዓለም ነውና ፍትህ ከመድኃኒዓለም ነው። እግዚአብሔር አምላክ ፍርዱን ፍትሁን እሱ ይስጣችሁ። ከዚህ ውጭ እኔ አሁን ምንም ማድረግ አልችልም። እውነቱን ለመናገር መጽናናቱን ያድላችሁ ከማለት ውጭ እግዚአብሔር መጽናናቱን ያድላችሁ፣ እግዚአብሔር ብርታቱን ይስጣችሁ ከማለት ውጭ ሌላ ምንም አልችልም። እግዚአብሔር ያበርታሽ አንቺ። አይዞሽ እንግዲህ መድኃኒዓለም አለው ይበልሽ። ቅድስት ድንግል ማርያም እሷ ሐዘንሽን ታቅልልሽ። አሜን። አይዞሽ፣ እግዚአብሔር ያበርታሽ፣ እግዚአብሔር ያጽናሽ። የህግ ሰው ከዚህ በፊትም ነግራኝ ቢዚ ሆኖብንና የህግ ሰው እዚህ ውስጥ ያሉ ሰዎች ካሉ ማገዝ የሚችሉ በዚህ ጉዳይ መያዝ የሚችሉ ሰዎች ካሉ በዚህ አጋጣሚ የህግ ሰዎች ካሉ ማገዝ የሚችሉበት መንገዶች ይኖራሉና ምድራዊ ልቧም እንዲያርፍ ምድራዊ ላይ ህግ ላይ የሚሰሩ ሰዎች አሉ። ክርስቲያኖች እችን እህት ማገዝ የምትችሉት ከዚህ በፊትም ታስታውሱ እንደሆነ በአይዛር ተነስቶባት በጣም ብዙ ችግር ላይ ነበረች እና አሁንም ደግሞ እየነገር ገጥሟታል። የህግ ሰዎች እዚህ ውስጥ ያላችሁ በምትችሉት መንገድ በምትችሉት ነገር እችን እህታችን እንድትረዱልን እንጠይቃለን። በዚህ እግዚአብሔር ብርታቱን ጽናቱን ያድልሽ። እንግዲህ መድኃኒዓለም ነው የሚያበረታሽ። መቼስ ሰው አቅም የለውም የማበርታት ነው። እሱ ኃያሉ አምላክ መድኃኒዓለም ብርታቱን ይስጥሽ። አሜን። እሺ ወንድሞቼ አመሰግናለሁ። እሺ ቅድስት እግዚአብሔር ትንሽ ነፍስ ከደጋጎቹ ከአብርሃም ከይስሐቅ ከያዕቆብ ጥፍ ጋር እንደሞች ይልደኛል። እሺ እግዚአብሔር በምድር ያድላችሁ። እግዚአብሔር ያጽናችሁ። ግን ምን አይነት እድለኛ ሰው ነው! ስጋ ወደው በተቀበለበት ዕለት ወደ ፈጠረው አምላክ መሄድ ማለት ምን አይነት እንግዲህ በህይወት ላሉ ሰዎች ያሳዝናል፣ ያስለቅሳል። ነገር ግን ስናስበው ደግሞ እጅግ የተለየ ነገር ነው። በጣም የተለየ ነገር ነው። በዚህ ዕለት ወደ እግዚአብሔር አምላክ መሄድ ማለት ይሄ ምን አይነት መመረጥ ምን አይነት ስኬት ነው! በጣም የሚያስደንቅ ነገር ነውና ለእናንተ ግን መጽናናቱን ያድላችሁ። ነፍሱን ላጠፉት ነፍሱ ከስጋው ለመለየት ምክንያት ለሆኑት ለነዛ ግን እግዚአብሔር እሱ ዳኛው አምላክ ፍርድን ይስጣቸው ነው ብሎ እታችን አለሽ ማን ነው የሚለው ስምሽ አፍናን 249 ነው የሚለው ቀይ አብርቶብሻል። ቅድም የአብስራ የሚባል አንድ ወዳጅ ደውሎልኝ የነገረኝ ልጅ ነሽ አለ። ወደዚህ ወደ ጅጅጋ አካባቢ ነው ያለሽው ይመስለኛል። አዎ ሰላም፣ እንዴት አመሻችሁ? እግዚአብሔር ይመስገን አለን። እግዚአብሔር ይመስገን። ያው ቪዲዮ ምናምን የለሽም አይደለ? አካውንትሽ ላይ ማንም አያውቅሽም። ፊትሽንም ሸፍነሻል። እዚህ ጋር ይሰማል? አዎ። እሺ የሚሰማ ከሆነ ያለውን ነገር ያለውን ነገር እንዴት ወደዚህ ቦታ እንደመጣሽ ከእስልምና ወደ ክርስትና እንዴት እንደመጣሽ ምን አይነት ነገሮች እንደሆኑ አሁን ምን አይነት እንዴት አመሻችሁ? አይ ቲንክ ኔትወርክ ያስቸገረሽ ነው። አዎ በዚህ ማንም አያውቀኝም። እህታችን አይ ቲንክ እኔ ማራው እየቆየ ነው ይሰማል። በዚህ አካውንት ማንም አያውቀኝም። ይሄን የመጀመሪያ አካውንት ናጥቼ ይሄንን የከፈትኩት ማንም ሰው ምንም ተከታይ ራሱ የለኝም። ይሄንን በዚህ በቃ እስኪ ያለውን ነገር አስረጅኝ። አዎ ኔትወርክ እያስቸገረኝ ነውና ይሰማል? ይሰማል። እስኪ ያለውን ነገር አስረጅኝ። እየቆየ ነው ይመስለኛል።
አይሰማም? ለኛ ይሰማናል። የኛ ድምጽ ግን ላንቺ ይሰማሻል? ይሰማላ? አዎ ለኛ ይሰማል። ይሰማናል። አዎ እሺ፣ የሚሰማው ከሆነ እኔ ሙስሊም ነበርኩኝና ማለት የአዳማ ልጅ ነኝ። ወደዚህ እምነት የመጣሁበትን ምክንያት ደግሞ በቂ ምክንያት አለኝ እና እኔ ኦርቶዶክስን በጣም ነው የምወዳት እና አሁንም ቢሆን ተጠምቄያለሁ፣ ክርስትና ተነስቻለሁ እና ግን ደግሞ አሁን ላይ ያለሁበት ሁኔታ በጣም ከባድ ነው። ቤተሰቦቼ ሊገሉኝ እያፈላለጉኝ ነው። በጣም ከባድ ሁኔታ ውስጥ ነው ያለሁት ከነሱ ስር ተደብቄ ማለት በጣም በቤት በጣም ብዙ ወንድም እህት እና በአባቴም ደግሞ በጣም ሼኪ ነው እና አባቴ በእነሱ በጣም ማን ተደብቄ ነው ያለሁት። አሁንም ቢሆን በአይን የምታዋወቃት ጓደኛ ነበረችኝ፣ እሷ ጋር ነው የመጣሁት እና ምንም ያለ ስራ ምናምን በቃ በጣም ያለሁበት ሁኔታ ከባድ ነው ጌታን ከምነግራችሁ በላይ እና ቤተሰቦቼ ቢያገኙኝ ሊገሉኝ የሚፈልጉ ልጅ ነኝ እና በቃ አዩኝ አላዩኝ የት እንደሆኑ አወኩኝ። ይሄ ሲም ራሱ ማንም ሰው አያውቀውም። ከዛ ከአዳማ ወጥቼ ከአዳማ ስመጣ ሌላ ሲም ነበረ የምጠቀመው እና እሱን ሁላ እስከመጣ ሌላ አካውንት እስክዘጋ ድረስ ምናምን ነበረ ያለሁበት ሁኔታ በጣም ከባድ ነው። ጌታ እኔ እንዴት እንደምነግሯችሁ ራሱ አላውቅም እና ማለት አሁን እንደዚህ ከቤት ያኔ ስወጣ የዚህ ያህል ፈተና የሚደርስብኝ አልመሰለኝም ነበረ። አሁን ላይ ግን ያለሁበት ሁኔታ ለእኔ ከምነግራችሁ በላይ በጣም ከባድ ሁኔታ ውስጥ ነው ያለሁት። አይዞሽ ነገር አዎ እየሰሙኝ ነው። አዎ እኮ አሁን እዚህ ማለት ጅጅጋ አይደለሁም ሌላ ቦታ ነው ያለሁት እና መናገርም እችላለሁ ያለሁበትን ቦታ ተናገሪ ካላችሁ። እህታችን በአጭሩ የሆነችው ነገር ምንድን ነው? እኔ ሳስረዳችሁ ባለሁበት ቦታ ላይ በጣም ብዙ ችግር እየደረሰብኝ ነው። እዚህ ቤተሰቦቼ የምር ጌታን ሊገሉኝ በጣም እያፈላለጉኝ ነው። ወንድሞቼም ማለት በጣም ከባድ ሁኔታ ነው እና እኔ የዚህን ያህል ደረጃ የሚደርስብኝ አልመሰለኝም ነበረ። ግን ደግሞ አሁን ላይ በጣም ከባድ እኔ ኦርቶዶክስ መሆኑን ማለት እኔ እንደዚህ ይሄን ሁሉ ስቃዩ ላይ የደረሰብኝ ኦርቶዶክስ በመሆኔ በጣም ደስተኛ ነኝ። ቤተክርስቲያን ሄጄ እዛ ግቢ ውስጥ ራሱ ስሆን ለእኔ በጣም ደስታ ነው እና ግን ሰው ልጅ ነኝ። ይሄን ሁሉ ችግር ለመቋቋም እየሞከርኩኝ ነው ማለት እዚህ ማንንም የመጣሁበት ቦታ አንድ እሷ ማውቃት እሷ ልጅ ናት እና የሰው ልጅ ምንም ቢሆን እኔ እሷን በአይን ነው እንጂ ማውቃት የዚህን ያህል መቀራረባት ሰው ራሱ አይደለችም። እሺ ክርስትና ስምሽን ታውቂዋለሽ? ይሰማሻል? አይ ቲንክ ኔትወርክ በጣም እያስቸገራት ይመስለኛል። ይሰማሻል? አለች ወይስ ወታለች? ወታለች የለችም። ኔትወርኳ በጣም ቀይ አበራ። ማድረግ የምንችለው ነገር ምንድነው መሰላችሁ ክርስቲያኖች? አካውንት ቁጥሯን ፈልገን የተወሰናችሁ ሰዎች 200፣ 300፣ 400 ብር መርዳት የምትችሉ ሰዎች ብዙ ጊዜ ፈተናው ምን መሰላችሁ? ከሌላ ቤተ እምነት ወደ ክርስትና ሰው በሚመጣ ሰዓት ላይ ትልቁ ፈተናው ከዛ ብዙ ነገር ትቶ ስለሆነ ወደዚህ የሚመጣው ለሚበላበት፣ ለሚጠጣበት፣ ለብዙ ነገር ይቸገራል።
ለብዙ ነገር ይቸገራል ሰው እውነቱን ለመናገር እና አንዳንዶቹ ወጥተው ችግራቸውን መናገር አይፈልጉም። በእስልምና ደግሞ እንደምታውቁት ግልጽ ነው። እስልምና ላይ ግልጽ ነው። ከእስልምና ከወጣህ በቃ ትገደላለህ። ይሄ ግልጽ ነው። ራሳቸውም በግልጽ የሚናገሩት ነው። እስልምና ላይ እንደምትሰሙ እንግዲህ አንድ ሰው ከእስልምና ከወጣ በቃ ባጭሩ የሚጠብቀው ነገር ምንድነው ማለት ነው? እናት አባት ምንም እንኳን ቢሆን ግድያ ነው የሚጠብቅ። ምንም ይሄ ወደኋላ ምናምን ነገር ብሎ ነገር የለም። የምሬ ነው የምላችሁ። ከእስልምና ወደ ክርስትና ሲመጡ በጣም በብዙ ፈተና፣ በጣም በብዙ መከራ፣ በጣም በብዙ በቃ ከምላችሁ በላይ ብዙ 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 ነገሮችን ተቋቁመን ወደ ኦርቶዶክስ የሚመጡት ወደ ክርስትና የሚመጡት እና ከዛ ውስጥ አንደኛው ደግሞ የሚበሉት የሚጠጡት የሚኖሩበት ቦታ እስኪያጡ ድረስ በቤተሰቦቻቸው የሚደርስ ዛቻ፣ ፍራቻ ያ ሁሉ ነገር አለና ለዛ ምንድነው ለእህታችን እንግዲህ በቃ አሁን የምንችለውን አቅም በጸሎት የምናግዛት በጸሎት በገንዘብ ልናግዛት የምንችል ሰዎች ነው በገንዘብ እናግዛትና ያለችበት ቦታ ላይ ቢያንስ ተረጋግታ እንድትኖር ማድረግ ይቻላል። አንዴ ላውራ። ልደት ቤት አመሻችሁ። አንዴ ጠብቁን ፕሊዝ። ሌላ ትልቅ ነገር ጉዳይ ይዘን በጣም ይቅርታ ያለሁበት ቦታ እኮ ኔትወርክ እያስቸገረኝ ስለሆነ ነው እያወራሁ የተቋረጠብኝ። ችግር የለውም። አሁን ይሰማሻል? ማገዝ የምትችሉ ሰዎች እንግዲህ የአብስራ እስኪ አጠር አድርጋ ያለው ነገር አስረዳን ነው። መርዳት የሚችሉ ወገኖቻችንን ይርዷትና ከዛ ወደ ፕሮግራማችን እንድንመለስ። የአብስራ ቀጥል። የአብስራ ያንተም አይሰራም? አዲስ አበባ ሆነ ነው ኔትወርክ? የአብስራ በቃ ምን አድርጉ መሰላችሁ? ለእኔ ላኩልኝ። በቃ ማገዝ የምትፈልጉ ሰዎች እሷን የኔ አካውንት ቁጥር አላችሁ አይደል? የኔ ቴሌግራም አላችሁ አይደል? አንድ 10 ሰዎች የምትሆኑ ሰዎች አንድ 10 የምትሆኑ ሰዎች በቃ 500ም 200ም እኔ የራሴን ያደርጋለሁ። እኔ ራሴን አደርጋለሁ። እዚህ ውስጥ ካለሽ ጻፊልኝ፣ በውስጥ አካውንት ቁጥርሽን ጻፊልኝ። አሁን የገባሽው እህታችን አካውንት ቁጥርሽን ጻፊልኝ። ለኔ አጠር እናድርገው በቃ እንትን እያለ እንዳይል አካውንት ቁጥርሽን ጻፊልኝ። ከዛ እኔ አካውንት ቁጥርሽን ሰጣችኋለሁ። ከቻልሽ እዚህ ጋር ጻፊላቸው፣ ወይ ለኔ በቀጥታ ከሚላክ እዚህ ጋር ጻፊላቸው። አካውንት ቁጥር ካለሽ እዚህ ከታች ጻፊላቸው፣ ወይ ደግሞ የኔ አካውንት ቁጥር ካላችሁ ለኔ በደረሰኝ ላኩልኝ። ደረሰኝ ያደረጋችሁ ችግር የለውም። ኔትወርክ እያስቸገረኝ ስለሆነ ነው። እሺ፣ ስለዚህ እኔ ቅድም ታሪኩን በደንብ ሰምቼዋለሁ። ጻፊልኝ ለኔ በውስጥ ምንድን ነው የምጽፍልህ? አካውንት ቁጥርሽን። እሺ፣ አሁን እዚህ ጋር አይመችም። እዚህ ጋር ስለማይመች ለኔ በውስጥ በቲክቶክ ጻፊልኝ። በኢንቦክስ ላክልኝ። አዎ እነ ዮሐና የኔ አካውንት ቁጥር አላችሁ ብዬ አስባለሁ ብዙዎቻችሁ። እሺ በውስጥ ጻፉልኝ፣ አጠር እናድርገውና የኔ አካውንት ቁጥር አላችሁ አይደለ? የኔ አካውንት ቁጥር አላችሁ።
ለእኔ ስትልኩ ከደረሰኝ ጋር ምን ላኩልኝ። ለእኔ ስትልኩ ከደረሰኝ ጋር ላኩልኝ። ከዛ እኔ ለእሷ ልክላታለሁ ማለት ነው። በአጭሩ ምንም አይነት በመካከል እንትን እንዳይኖር ላኩልኝ። እናግዛት። በቃ 200 ሚሊዮን 300 100 ብርም ያላችሁ ሰዎች ልትሆኑ ትችላላችሁ። እንደዚህ በጣም አስቸጋሪ ነው። ሰው ከእስልምና ወደ ክርስትና ሲመጣ ከእናት አባቱ ስለሚለይ እናት አባቱ በቃ ወደ ከነሱ ጋር ምንም አይነት ንክኪ መኖር ምንም ስለማይችል ቢያገኟቸው ስለሚገሏቸው ባጭሩ እኛ ልናግዛቸው ልንረዳቸው የምንችለው እኛ ልናቋቁማቸው ይገባል። አሁን እቺ ልጅ ወይ ተማሪ ናት በቃ ወይ ምንም የማታውቅ ልጅ ናት። በጣም ባይረባት ባይቸግራት እንደዚህ ፊት ለፊት መጣ አትጠይቅምና እባካችሁ እንርዳት። ከጎንሽ አለን ወይ ድረትዬ ድንገት ኔትወርኳ ሊሆን ስለሚችል እኔም ስለምፈልጋት እኔን የምታውቁ ሰዎች በውስጥ መርዳት እንፈልጋለን፣ በጣም ሰፖርት ማድረግ እንፈልጋለን የምትሉ 4 ሰዎች ስላላችሁ እኔንም ኮንታክት ታርገኝ። እኔም ብላ ትጻፍልኝ ልደትዬ አገኛታለሁ እና ደግሞ እግዚአብሔር አምላክ ደግሞ ይረዳናል። አንቺ በርቺ፣ ጠንክሪ እህቴ። እግዚአብሔር ይርዳሽ፣ እግዚአብሔር ያበርታሽ። እሺ ልንረዳቸው ልንደጋገፍ ይገባል። እንደዚህ አይነት ሰዎች እውነቱን ለመናገር እጅግ በጣም እንደምታስቡት ቀላል አይደለም። ከእስልምና ወደ ክርስትና መምጣት እንደምታስቡት እንደዚህ የሆነ ቀለል ብላችሁ መታችሁ የምትገቡበት ቦታ አይደለም። በጣም ብዙ ፈተና አለው እና አስቸጋሪ ነገር አለውና ስለዚህ በቃ እህታችንን እናግዛት። ለማገዝ የምትፈልጉ ሰዎች ካላችሁ አናግሩኛል። ለማገዝ የምትፈልጉ ሰዎች ካላችሁ እኛን አናግሩ። ከዛ እህታችንን እናግዛታለን። ኦኬ አዎ የኔ ነው። እሺ ወደ ሀሳባችን እንግባ። ራሴን አመመኝ። በስመ አብ ወወልድ ወመንፈስ ቅዱስ። ቀኑ ሙሉ የዞርኩበት ነው መሰለኝ። ደግሞ አሁን የሰማውም ነገርም ተጨምሮልን ምን ነበር? አንድ እህት ስትናገር የነበረው አለ አይደል? የወንድሟን ጉዳይ እሱም ተጨምሮልህ ነው አንዴ ወደ ህመም የገባው። አይ ቀኑ ሙሉ ያመመኝ ነበረ። ዛሬ ከጠዋት ጀምሮ ልክ አይደለም ስነሳ ጀምሮ ራሴን ቀኑ ሙሉ ሲያመኝ ነው ያልኩትና በጣም በኃይለኛው በቃ አቅቶኛል ዛሬ። እንደው በቃ የደከምንበት ቪዲዮ ብዙ ውጣ ውረድ ብዙ የደከምንበት ብዙ የሰራንበት ቪዲዮ ስላለ እሱ ቪዲዮ እንዲታይ ቫይራል እንዲሆን ብዬ ነው ላይቭ የገባሁት። 2 ቪዲዮ ዛሬ ለቅቄላችኋለሁና በተቻላችሁ አቅም ቪዲዮዎቹን ሼር እንድታረጉልኝ እንድታጋሩልኝ ስለፈለኩ ነው። እሺ ዮሐና ልደት ይቅርታ ቀደልኛ ልደት ገባንላችሁ። እሺ አንድ ቆይ ከታች አካውንት መልቀቅ እየከለከለን ስለሆነ የልደትን አካውንት የምትፈልጉ በውስጥ ጻፉልንና እኛ እንልክላችኋለን። ደረሰኙን ግን ለሱ ነው በቴሌግራም የምትልኩለት፣ ለኛ አይደለም። አካውንቱን የምትፈልጉ ግን እኛ እንልክላችኋለን። በውስጥ አውሩ። እዚህ ጋር መልቀቅ ስላልቻለ እሺ አናግራችሁ በቃ ነው። እሺ እህታችን እንዴት አመሻችሁ ልደት? አለን እግዚአብሔር ይመስገን። እኔ እንኳን ምንም እንትን ለማለት አልፈልጌ አይደለም። በውስጥም ጽፌልሃለሁ። ሜቢ ካላየኸው ብዬ ነው ሪኩዌስት የላኩልህ። በመጥምቁ ዮሐንስ ስም እኔ 4 ባይብል እችላለሁ እና ከቻልክ የልጅቷን የአሁን 4 መጽሐፍ ቅዱስ የምር በጣም ይቅርታሽ፣ ኔትወርኩ ያለውበት ቦታ ምንም ይግላስወራኝ ነበር። እሺ ችግር የለውም እህታችን፣ በቃ ችግር የለውም። እኔ ከያብ ስራ ጋር እያወራሁ ስለሆነ ችግር የለውም። ቀጥይ እህታችን። 4 ምንድን ነው ያልሽው?
4 መጽሐፍ ቅዱስ እችላለሁኝ እና እኔ የሀገር ውስጥ ስላልሆንኩኝ በአካውንት አስገባና ትገዛለህ ማለት ነው። በመጥምቅ ዮሐንስ ምን ወይ ማረጋው እና ከቻለች ማንሱማ ኤፈናኔ በውስጥ ብታወራኝ ደስ ይለኛል። ከቻለች ፎሎ ተደራረጉ። በቃ አርጊያታለሁ። ፎሎ ትመልስልኝና አንጥላታለሁ። እሺ ደህና አምሹ። ከታች የኔን አካውንት ቁጥር ከታች ጻፉልሽ ነው እነ ዮሐና ስክሪንሾት አድርጌዋለሁ። አሁን ሲልኩ ስክሪንሾት አድርጌዋለሁ። አሁን ሲልኩ እሺ ስትልኩልኝ ይሄ ለመጽሐፉ ነው። ለመጽሐፍ ከሆነ የመጽሐፍ የእሷ ከሆነ የእሷ ግን ሞር ደግሞ ለማገዝ የፈለጋችሁ ሰዎች ደግሞ በቀጥታ እሷንም ፎሎ ማድረግ ትችላላችሁ። ባይዚ ዴጋ መምጣት አይጠበቅባችሁ። እሷኑ ፎሎ እያደረጋችሁ ከእሷ አካውንት ቁጥር እየጠየቃችሁ ለእሷም ቀጥታ ማስገባት ትችላላችሁ። በቀጥታ እሷን ፎሎ እያደረጋችሁ በቀጥታ እሷን ፎሎ እያደረጋችሁ እሷንም ማግኘት ይቻላል። እሺ በዛም መንገድ ተጠቀሙ። ኦኬ ወደ እንትናሽ ዲያቆን እንኳን ደህና መጡ። ሰላም ነው?